አኑ ሳይጠረጥረኝ አንቺ ግን ጠረጠርሽ። የልቤን ልንገርሽ አሳዝነሽኛል ብታምኚም ባታምኚም አስከፍተሽኛል መውደዴን ሳታጪው ምነው ጠረጠርሽኝ የምር አሳዘንሽኝ። አብረን እየማገጥን ነው የሚመስልሽ ነው የሚመስልሽ ወይ? እንደዛ አላልኩም ግን ደግሞ እንደዛ እንዲመስለው የሆነ ነገር ኖሯል። ምክንያቱም የኔ መላት ሴት በትንሹም በትልቁም ነገር ነው የምትጠረጠረኝ ከሆነ እኔ ካንቺ ጋር መኖርን አልፈልግም። ምንድነው ያደረኩት? በቃ እንደዛ ከመሰለሽ የራስሽ ጉዳይ፣ እንደፈለግሽ እንደፈጠርጥርሽ መሆን ትችያለሽ። ቆይ እንደዛ ለመረዳት ሞክር። ምንድነው መረዳት? አይለምደኝም ዳግም ማረኝ ውዴ አልዋሽህም አባት በስምምዬ ይቅርታ አሳይኛው። አንተ ደንግጠሃል የምትይበትን አሳይኝና እኔ ልፈር። እኔ አውራሽ ነበረ ስለተፈጠረው ነገር እኔ ራሴ አውራሽ ነበር፣ ግን ያንን እንኳን መታገስ አቃተሽ። በዚህ ኢሹ አውርተን አናውቅም። ዝም ብለሽ ለማድረግ ብቻ ዝም ብለሽ ያመጣሽው ሐሳብ እንደዛማ ቢሆን እኮ ማለት ነው። እያስቀየምኩ አይደለም፣ በቃ ሐሳቤን እየገለጽኩ ነው። ሐሳቤን መናገር እችላለሁ አይደል? አትችይም። በዚህ ልክ ከተጠረጠርሽ ምን ጎደለኝ አንቺን ይዤ ፍቅርሽን ተመርኮዤ ሌላ ምመኝ ተከለየ ምን በወጣኝ ለምን በየ እንዴት እንደሆነች ቆይታል። እርግጠኛ ነኝ ማለት ዳኒ ያንን ነገር አደረገችው እንጂ ኪያ ያን በዛ ነገር ተስማምታ ነበረ። እሱ ደግሞ ታስፈራራኛለህ። ይሁን ሐሳብ እያስፈራራሁሽ አይደለም፣ የሚፈጠረው ነገር እየነገርኩሽ ነው። ከዚህ በፊት የተፈጠረውን ነገር እያስታወስኩሽ ነው። እንዴ እሱ ቆምኖታል። የጉዳዩ ባለቤት ወንድምሽ ነው አይደል? ለፈለክ ቅስሜ መስበር ትችላለህ፣ ግን እኔ ይሁንሽ ነገር ተጠራጥሬ እንኳን ልቤ እንትን እንደዚህ ብዬ ለማጥራት ስሞክር እንኳን ትናድዳለህ፣ ከቤት ትወጣለህ፣ ስልክ አታነሳም፣ ታድራለህ። ሰላም አለይኩም፣ እንዴት ናቸው? እንግዲህ እኛ በጣም ደህና ለመሆን እየሞከርን ያለ ነው። አልሐምዱሊላህ። እንግዲህ ያው ተመስገን ካላልን ድጋሜ ሌላ ችግር ነው የሚጨመረው። ያው ባለፈው ትናንትና ማታ ላይ የተፈጠረውን ነገር አይታችኋል። ህመሜን ወጥ አድርጌ እሱን ደስተኛ ለማድረግ በደስታው ቀን ሌላ ነገር እንዳይሰማ ምንም ነገር እንትን እንዳይል እየሞከርኩኝ ነበረ። ግን እንግዲህ እኛ ደስተኛ እንድንሆን አልተፈቀደልንም መሰለኝ። ማን እንደረገመን አናውቅም። ብቻ ሁሌ ደስተኛ በሆነ ቁጥር የሆነ ነገር አለ፣ የሆነ ነገር ይፈጠራል። በሳቅን ቁጥር የሆነ ነገር የሆነ ሀዘን ግዴታ ነውና ግራ እየተገባው ነው። መቼ ነው እዚህ ቤት ደስተኛ ሆነን ይሄ ቤተሰብ በቃ ደስተኛ ሆኖ የሚያሳልፈው ምናምን ያለው በቃ ግራ ገብቶኛልና ቶዬ ስደውልለት አያነሳም ከማታ በኋላ። ከዛ በኋላ ደግሞ እቤትም አላደረም፣ እየጠበኩት ነበርና እንሂድ ምናምን ስለው ቆይ ምናምን አለና ከዛ በኋላ እቤትም አላደረም ምናምን ነገርና እናቱ ጋር ነበር ማሚ ጋር ነበር ያደረው እና ግራ ገባኝ። በቃ እንዴ ማለት በዛ ሰዓት የነበረው ከዛ ሁሉ ግርግር ውስጥ ቶዬንም በጣም አትኩሬ ሳየው ነበርና ቤት ያውን አይሆንም ምናምን በቃ ማይሆን ሐሳብ ነው ምናምን እያለችኝ ያለችው። እኔ ዝም ያልኩት ማለት ለዛ ነው። ምንም ባንቺ ሐሳብ አልስማማም። መስማማት እኮ አይደለም እንግሊዝ ቤትሻ አንደኛ በጣም ሳየው ነበር ሲከታተለው ሲሽ እሱን ለደቂቃ አልጠራጠረውም። እኛ ራሱ እኮ ተረብሸን ነበር። ባለ ጉዳዩ እሱ ሆኖ ደግሞ ከኛ የበለጠ ቢረበሽ ሊገርምሽ አይገባም። ማደሩ ውጪ ማደሩ እንደዚህ እንደምትሆን ስለሚያውቅ ነው። እኔ እንዳመመኝ ጠዋት ላይ ያውቃል አይደል? ጠዋት ላይ እንደዛ አሞኝ ከዛ በኋላ ትቶኝ ማደሩ ከዛ ስደውልለት እንኳን ስልክ አላነሳልኝ። እኔ ግራ ተጋብቻለሁ። ደውዬ ና ምናምን ነገር እናውራ ምናምን ብዬ እንትን እያልኩት ነበር፣ እየጨቀጨኩት ነበረ። ቴክስት ስደውልለት ስላላነሳልኝ ቴክስት እንደዛ እያደረኩለት ነበር። ና እናውራቶ ምናምን እያልኩት ነበር። ግን ከፕሮግራሙም ሲወጣ ልክ አልነበረም። ተበሳጭቶ ምናምን ነው የወጣው። ሁላችንም እኮ ተበሳጭተናል። ግን ደግሞ እሱን የተወነጀለው አንቺ በሱ ቦታ ብትሆኚ ምን ይሰማሻል? እኔ እኮ የወደፊት ባሌ ነው የተወነጀለው። ምን ሆነሽ ነው? የወደፊት ባሌ ነው ባለ ጉዳዩ ስለሆነ የበለጠ ይናደዳል። ልክ ነው በቃ እሱንም ለመረዳት ሞክር። ልክ ነው ልክ አይደለም ግን ሁኔታው ግራ አጋባኝ። በዛ ሁኔታ ውስጥ ሆኜ እያየሁት ይሄ ልክ ያልሆነ ነገር ነው እያያሉት። በጣም ፊቱ ድንግጥ ነገር እንደማለት መናደድ አይደለም፣ ፊቱ በጣም ደንግጦ ነበር። ግጥም ደንግጠናል። እኔም ደንግጫለሁ። ማርያም
አሁን የሆነ ትንሽ ነገር ኩሽ ባለ ቁጥር የሆነ እንትን ምን ልከሆነ መቼም ደስተኞች አልሆንም። ስለዚህ ደስተኛ ለመሆን እኮ በሞከረን ቁጥር የሆኑ ነገሮች እየተፈጠሩ ነው ማለት ደስተኛ መሆን አሁንም ቢሆን አልቻልንም። የሆኑ ነገሮች ይመጣሉ። እሱን ደግሞ አይተማልፍ አለብን። እያንዳንዱ ነገር እኔ ቤተሰቦቼ መቼም ደስተኛ ማለፍ እችላለሁ ግን እንደዚህ አይን ውስጥ ያ ቶፋን ከልጅነቱ ነው የማውቀው ማለት ከልጅነታችን አውቀዋለሁ። ሲናደድ ሲከፋ የሆነ ነገር ተንኮል እንኳን ስንሰራ የሆነ ነገር ስንሰራ ምን ያህል እንትን እንደሚል አውቃለሁ። ይሄ አይኑ ፊቱ ምን አይችልበትም። ይሄ የሆነ ነገር ሲኖር አይችልበትም። እኛ እንኳን የሆነ ነገር ሰርቀን ምናምን አንድ ላይ እንዳትናገር ምናምን ተባብለን እንኳን ልክ ዞር ሲል ምናምን ነገር ከጮች በቃ ሳናቅረው ምናምን ነገር ነው የሚለው ድንግጥ ብሎ ወይ ደግሞ ፊቱ ምናምን ይለዋወጣል። ለምን እንትን ምናምን ሊል ይችላል እና ሲዋሽም ሲደነግጥም ሁኔታው በቃ እኔ ቻላህ ነው የሚያውቀው። እኔ ግራ ገብቶኛል እና እየጠበኩት ነው ያለሁት። ሲመጣ እዚህ ቁጭ ብዬ እጠብቀዋለሁ። እንግዲህ ሲመጣ ደግሞ ግን እናስቀጥልላችኋል። ረብሻ ነው የሚሆነው። እሱንም መረበሽ እኔ መጀመሪያ የምጠይቀው ለምን አደርክ ለምን ስደውልልህ አታነሳም ምናምን ነው ልለው የምችለው። ካልሆነ ግን እንግዲህ ምንም እንትን ማለት አልችልም። ብቻ አሁን ቁረጠውና ሲመጣ እናስጀምረዋለን። እንግዲህ እያንኳኳ ነው ያለውና ቢቻ አንቺ ከችገዝና ግን ሲመጣ ብዙ ነገር እንዳትጨቃጨቅ። አንጨቃጨቅም በቃ ለምን እንደሆነ ብቻ ነው የምጠይቀው። ኦኬ ልጅ መመለስ ካልፈልግም እንት ያቆመ ነው እኮ እቺ ከችል ተውዬ ስደውልላታለሁ መቼ ነው ለምን ማለት ስደውል አታነሳም። ከዛ በኋላ ደግሞ ቤትም አላደርክም ምናምን ደብሮኝ ነበር። ለምንድን ነው የሚደብር? ማለት አዎ አይ ነው ሊደብር ይችላል። እኔም እኮ እንደ አንድ እንትን ይደብረኛል። ምክንያቱም ባለቤቴን በማይሆን ነገር ሲወነጀልብኝ ይደብረኛል። ግን ደግሞ ሁኔታክ በጣም ደግጠህ ነበር። እኔ እንደነገርኩት ማውራት አስፈላጊ ነው። ተነጋግረን እናውራበት። ምንድነው ካልገባኝ ምን ለማለት ፈልግሽ ነው? ማለት በጣም ደንግጠህ ነበር ምናምን እዛ ሰዓት እያስተዋልኩ ነበር። እንትን ልልክ አይደለም አልሽኝ እንጂ ምን ትይኛለሽ? ከዚህ በላይ ማለት ደንግጣል ማለት ምን ማለት ነው? ስለዚህ ፈርቻለሁ ነው አድርጌዋለሁ ነው ከኪያ ጋር ያለው ነገር የተፈጠረው ነገር ምናምን ነገር የምር ነው እያልሽ ነው ያለሽው? ደደብ አይደለሁም። በቃ ማለት የፈለግሽው ነገር እኮ ግልጽ ነው እኮ ምንም ማነሳር ሳይጠበቅብሽም። ቆይ የሀሳቤን መግለጽ አልችልም፣ ማውራት አልችልም። ደንግጠሃል ስትይኝ ታዲያ ምን ለማለት ፈልገሽ ነው? እስቲ ንገሪኝ፣ ምን ለማለት ፈልገሽ ነው? በዛ ሰዓት እንደዛ ሲናገር ወንድሜን ለማረጋጋት እየሞከርኩ አንተንም እንትን እያልኩኝ ነበረ። የዛን ተዋቃለ በደንብ ደንግጠናል። እሱ ብቻ አይደለም የሚደነገጠው። ስትናደድ ወይ ስትደነግጥ ወይ ደግሞ የሆነ ነገር ሲሆን ፊትክን በደንብ ነው የማውቀው። ኦኬ፣ ስለዚህ አድርጌዋለሁ ነው አድርገዋል እኮ በደንብ እኮ መናገር እኮ ትችያለሽ እኮ። ግልጽ አድርገሽ ንገሪኝ። ማለት ግራ ገባኝ። ሌሊቱን ሙሉ እያሰብኩ ነበር የኪያን እንደምትወዳት ምናምን በፊት ላይ ምናምን አውቃለሁ እኮ ማለት አብሮ ነበር ከኪያ ጋር ኪያ ይወዳት ነበር ማለት ይዋደዱ ነበር ይወዳት ነበር ማለት ነው። በፊት ላይ ነው የቆየ ነገር ነው። ግን ያው ማለት እሷና ምን ታዲያ ያለቀ ማለት በዛ ሰዓት ያኔ ልጅ የነበርነውን ነገር አሁን አንስተን ያኔ ካኑ ጋር ሁሉ ረብሻ ምናምን ተፈጥሮ ምናምን ነገር የተረጋጋ የተዳበሰ ምናምን ነገር የተዳፈነን ነገር እንደ አዲስ በዚህ ሰዓት ማንሳቱ አስፈላጊ ነው አይደለም? ለምን ለማንሳት ፈልጌ አይደለም፣ ግን ሁኔታክ እንደዛ ነበር የሚመስለው። ምንድነው የኔ ሁኔታ የሆነው? ምንድነው? በጣም ተደንግጠህ ነበር፣ በጣም ተናደህ ነበር። ካልመታሁት ካልገደልኩት የሆነ ነገር እንዴት ስትሆን እንደነበር ታውቃለህ? በጣም ረጋ ብዬ ምናምን ነው ላይ ወሮት ፕሮግራሙ እንዳይረበሽ እንደው በጣም ሰከን ብዬ ሁሉንም ነገር ረጋ ብዬ ነበር ሳደርግ ነበር። እንዴት አላደርክም? ለምን ስደውልላት ለምን ከኔ ሸሸ? የተናደድከው በሱ ነው አይደለ? ለምን ከኔ ሸሸ? ፕሮግራሙ ስለተረበሽ ነው የተናደድኩት በሱ አይደለ? በቃ እንደዚህ እንደምትችል ስለማያውቅ ነበር። አሁንም ታዩ
ያለ ማለት አይደለም ምንም ገና ከበር ከመምጣቱ እንደዚህ ማድረግሽ አስልካለሁ ቤት ነው ያስነው በተወራ ቤት ይተት እስቲ አይ መጀመሪያም የተነገረ አትሊስት አንቺ ታቂኝ ነበረ ከሷ በተሻለ እሷ እንኳን ተረዳኝ ይፈልጋል አንቺ ግን ተረዳሽ ነው እየጠየቅኩ ያለሁት እኮ ስለምታቂኝ ተረጠርሽኝ ነው ቆይ እዚህ ጋር መጠራት ያስፈልገው ግልጽ እኮ ነው ግልጽ ነበረ አሁን እኮ የምታወራው እኮ ግልጽ እኮ ነው ደንግጠህ ነበር እያለችኝ እኮ ነው እስቲ የቱ ጋር ነው እስቲ ቪዲዮ ተለቋል አይደል እስቲ ያሳየኝ የደነገጥኩበትን ቦታ አሳየኝ አንቺ ለማውራት እንትን የሚልክ ማለት በማስረጃ እንደዚህ ነው ምናምን ብዬ ማሳየት አለብኝ እኮ አንቺ እኮ ስለማስረጃ እኮ የመጣሽ እኮ አንቺ እኮ ነሽ እኮ ደንግጠሃል ስትይኝ ቪዲዮ እየተቀረጸ ነበር አይደል ቪዲዮ እየተቀረጸ ስለነበረ አይደለም ኢትስ ኦኬ ነው አይደለም እኔ ባላደረኩት ነገር ልደነግጥ አልችልም ከደነገጥኩኝ ይውጣና ቪዲዮ አሳየኝ የደነገጥኩበት ጀስት አንቺ ለማውራት ብቻ እንዲመችሽ ጭንቅላትሽ ጥርጣሬ መጠርጠርሽ አያናድም እኮ የነበረ ነገር አያናድም ወይ እንደምትወዳት ምናምን ብዙ ነገር እኮ እንደተፈጠረ አውቃለሁ አይደል እንዴ ምንድነው ተው እያልክ ያለው እሺ እሱን የዛኔ እንኳን ላስታርቃችሁ ብላ በእምነትና እኔን ጠርታን ነበር አይደለ ማናት ኪያ እሺ የዛኔ እንዴት ስትሆን እንደነበረ ታውቃለህ ማለት ደስተኛ አልነበረችም አሁንም ቢሆን ደስተኛ አይደለችም አብረን ስለሆንን እሱ ምንድነው ታውቃለሽ አይደለም ቤት ነገር ለምንድነው የምትጠመዝዡ ነገር የጠመዝኩ አይደለም ደስተኛ አይደለም እንዴት እንደሆነች ታውቃለህ እርግጠኛ ነኝ ማለት በእምኒ ያንን ነገር አደረገችው እንጂ ኪያ ያን በዛ ነገር ተስማምታ ነበረ እንደዛማ ከሆነ በእምኒ መጠርጠር አለብሽ ከኔ በእምኒ ባስ ነገር ነው ያደረገችው ኢቭን ወረቀት እስከ መቀየር ድረስ ከደረሰች በእምኒ ነው መጠርጠር ያለበት መጠርጠርም ካለበት ከኔ ጋር ነው የሚልሽ ምንድነው ተሻሻለ ማለት አንቺ ምንድነው ስለምን ነው እያወራሻለሽው ታውቁሻል የምታወሪው ነገር ማውራው ነገር እንኳን በደንብ አውቀዋለሁኝ እሺ ኪያ በዚህ ነገር አላችሁ ብለሽ የምታስቢው ኪያ በግንኙነታችን ደስተኛ አይደለችም አልነበረችም ሁላችንም አይደለም ነበር አይደለ አሁን ድረስ እሷ ደስተኛ አይደለችም እርግጠኛ ነው ወይ ነው የምትለው እሷን ተዋታውን ስለሷ አይደለም ርዕሱ እያወራን ህሊና እኮ ስለኛ ነው አይደል ይፈጠር ነው የምትይው ጠርጥረሽ ደስተኛ ባለመሆን ከሆነ ብዙ ሰው ደስተኛ አይደለም በእናንተ ጉዳይ እሱ አይደለም እያወራለው ተገጣጠመብኝ ማለት ታውቃለህ ልብ ያውቃል መጀመሪያ ጀምሮ በእናትሽ ስለ ልብ ምናምን አታውሪ በእናትሽ እያስቀየምሽኝ ነው እሺ እንደዛማ ቢሆን እኮ ማለት ነው እያስቀየምኩ አይደለም በቃ ሐሳቤን እየገለጽኩ ነው ሐሳቤን መናገር እችላለሁ አይደል አትችይም የመሰለሽን ያህል ማውራት አትችይም እኔ ጋር አትሊስት አንዳንድ ነገሮችን ይዘሽ እንደው ዝም ብትይ ነው የሚሻለው ምክንያቱም ምላስ ያቀያይማል ከሰው ጋር የመሰለሽን የምታወሪ ከሆነ እኔ ይደብረኛል ምንም አይነት ምክንያት አላየሽም ወይም ደግሞ ምንም አይነት ምልክት አላየሽም እኔን እንደዛ አሳይኝው አንተ ደንግጣህ ለምትይበትን አሳይኝና እኔ ልፈር እኔ ደግሞ ራሴ ነኝ እኮ ስለኔ አንቺ ስላየሽኝ አይደለም እኔ ሆነክ እኮ እንዴት ስትሆን እንደነበር አይኔ እኮ አይቷል ሁሉም ሰው ተረብሾ ነበረ እንዴት ነው አንቺ አንድ ነገር ልታስተው የምትችይው እሺ ንገሪኝ እኮ ምንድነው ማለት ምንድነው እንድነግርሽ የፈለግሽው ምንድነው እየተፈጠረ ያለው ነገር አብራራልኝ እንድናወራ እንኳን ስደውል ስልክ አታነሳልኝም ከቤት ወጥተህ ደርከው ስለዚህ ቆይ አታሳምሪ በቃ ወሬ አታሳምሪ ምንም ነገር ማሳመር አይተብልሽ አንቺ ልጅ ብሩክ እንዳለው እና ጂኪያ አብረን እየማገጠን ነው ይመስልሽ ነው የሚመስልሽ ወይ እንደዛ አላልኩም ግን ደግሞ እንደዛ እንዲመስለው የሆነ ነገር ኖሯል ምናልባት ይሁን አላውቅም በቃ እንጃ ምክንያቱም ራሱ መሪያ ማሳማኝ አይደለም አሁን በዚህ ምክንያት ያለመናገር በጣም በቃ ውስጤ ሰላም ማደር አልቻለም ታረጋኝ ፋክት ላውራ እንኳን ስሞክር እንዳወራ አትፈቅድልኝም ቶሎ ትናደዳለህ ምናምን ከዚህ በፊት እኮ በእነዚህ አይነት ሹ አውርተን አናውቅም አይደል በዚህ ይሹ አውርተን አናውቅም ዝም ብለን ለማድረግ ብቻ ዝም ብለሽ ያመጣሽው ሐሳብ ስትናደድ ምናምን ነገር ሳውራት እናደዳለህ ምናምን እኔና አንቺ የሚያናደድ ሌላ ነገር ተፈጥሮ ያውቃል ካለም አንቺ ጉዳይ ነው ተፈጠረ እሺ እና ምን ይሁን ታዲያ እሺ እናትህ ተታየኝ ባዶ ቤት ታድራለህ ስልክ ስደውልላት ታነሳ ስለተናደድክ ብቻ ቤቲ ጋር ደውዬላት ነበር አብራሽ እንድትሆን ነግሬያታለሁ አልነገርሽም ቤቲ ነግረኛል ይሄን ሁሉ እኮ እንትን ሰው ምንድነው ታዲያ የምትፈልጊው እኔም እኮ የራሴ ስሜት አለኝ እኮ እንዴ የራሴ ስሜት አለኝ
ሲከፋኝ ከፋኝ ነው። የተከፋሁትን ነገር ደግሞ አንቺ ጋር መጥቼ ማንጸባረቅ አልፈለኩም። ስለዚህ እሺ ለምን እልሽ ካንቺ ጋር ሳይተያዩ መተኛት የለም አይደለ? ሲገባ ስወጣ ምናምን ተኛለሽ። እናቴ ጋር ግን ከሆነ ሰርቪስ ቤት ነው፣ ውጪ ላይ ነው ያለው። መግባት መተኛት እችላለሁ። ደብሮኝ ነበረ። እንዴ ማስረዳት አይጠበቅብኝም እንዴ? ምን ሆነሽ ነው አንቺ? እንኳን እሱ እኮ አንቺ ደብሮሽ ነበር በተፈጠረው ነገር። የፈለገ ነገር ቢሆን ግን ደግሞ እኔ እሱ መራቅ አይደለም መፍትሄው። በቃ ስለታመምሽ ነው አብሬሽ ነበርኩኝ። እሱ ደግሞ የሆነ የራሱ ጊዜ ያስፈልገው ነበር። በቃ እንደዛ ነው የሆነው። ለምን ነገሮችን የምታከብጃቸው? ያነሳልኝ አልነበረም፣ ሊያወራኝ አልፈለገም። እኔ ያልመጣሁት እኮ ላለማውራት ነው አንቺን አይደል እንዴ? ለምንድን ነው እስኪ ማውራሽ? ምንድን ነው የምትይው እንዴ? ለሁሉም ነገር ማብራሪያ መስጠት አለብኝ እንዴ? መረጃ ምን ይሁን ነው እንዴ? እሺ ምንድን ነው የምትይው? በቃ ግልጽ አድርግልኝ፣ አስረዳኝ፣ ያለው ነገር አስረዳኝ። ለምንድን ነው በዛ ሰዓት እንደዚህ የደነገጥከው? ለምን መሪም ተረጋጊ። ምን ነው ቤቲ ታይ? ለምን ደንግጠሃል ማለት ምን ማለት ነው? ለምንድን ነው በዛ ሰዓት የደነገጥከው? ከዚህ በፊት የነበራቸውን ግንኙነት አውቃለሁ፣ እንዴት እንደምትወዳት በፊት አውቃለሁ። ሰው እንደዛ ከመሰለሽ የራስሽ ጉዳይ፣ ሌላ ምንም ልልሽ እኔ አንቺን ከዚህ በላይ ላስረዳ ራሱ መጣር አልፈልግም። በቃ እንደዛ ከመሰለሽ የራስሽ ጉዳይ፣ እንደፈለግሽ እንደፈጠርጥርሽ መሆን ትችያለሽ። ቆይ እንደዛ ለመረዳት ሞክር። ምንድነው መረዳት? ገና በእንጭጩ እንደዚህ ሳንጀምር እኔና ሰው በዚህ ልክ መጠራጠር አለብን እንዴ? እንደዛማ ቢሆን እኮ ማለት ነው ምናምን ነው ሳናደዳት እኮ ብቻ ለምናቴ ቤት ነደልኩት። ሲጀምር ደግሞ ዛሬ ብቻ አይደለም፣ ሁሌ ማራለሁ። ዛሬ አዲስ የተፈጠረ ነገር አይደለም። ተረድቻለሁ፣ ገብቶኛል። ግን ደግሞ አውርታችሁ ለመግባባት ሞክሩ። መሪያም እኔ አልቻልኩም። ግን ደግሞ ነገሮች እየተጠራጠርኩ አይደለም። ይኸውልሽ መሪም ተጠራጥረሽኛል። እኔ ደግሞ ያስፈራኝ የነበረው ምን እንደሆነ ታውቂያለሽ? አሁን እንዳይጠረጥረኝ ነበር። አሁን ጠርጥሮኝ እንዳይረበሽ ነበር የፈራሁት። ግን አሁን ሳይጠረጥረኝ አንቺ ግን ጠረጠርሽ። የልቤን ልንገርሽ አሳዝነሽኛል። ብታምኝም ባታምኝም አስከፍተሽኛል። መውደዴን ሳታጭው ምነው ጠረጠርሽኝ? የምር አሳዘንሽኝ። ምን ልሁን ጨነቀኝ እንደ መጠረጠሬ አልቀነሰም ፍቅሬን ልንገርሽ። እንደዚህ አይነት ነገር ግን ከመፈጠሩ በፊት ማለት ነው መጀመሪያ ከራስሽ ጋር ተመካከሪበት፣ ልታወሪበት። ከዛ አውርተሽበት ግን እኔን ማስቀየሙን መረጥሽ ማለት ነው። ከዚህ በላይ ምን ታስቀይምኛለሽ? እንዴት ታስቀይምኛለሽ? ከዚህ በላይ ይሄን ነገር ስጀምር ማንሳት አስፈላጊ አይደለም። ቢያንስ ረጋ ብለሽ አስበሽበት ለመነጋገር እኔ እንኳን አውራሽ ነበረ እኮ አንቺ ባትፈትኚ እኔ አውራሽ ነበረ። ስለተፈጠረው ነገር እኔ ራሴ አውራሽ ነበር። ግን ያንን እንኳን መታገስ አቃተሽ። እሺ መሪ አሁን ላይ ይሄንን ነገር እንደ ቢግ ዲል አይቼው ላስቀይምሽ አልፈልግም። ከዚህ በኋላ ግን እንደዚህ አይነት ነገር የምታወሪኝ ከሆነ መሪ ምንም ተጨባጭ አትችይም። ምንም እሺ ለምን መጠየቅ የምትፈልጊ ከሆነ እኔና አንቺ ያኔ ያበቃልናል ማለት ነው። የምር እንደዛ ነው የማስበው። ምክንያቱም የኔ የመላት ሴት በትንሹም በትልቁም ነገር እኔን የምትጠረጥረኝ ከሆነ እኔ ካንቺ ጋር መኖርን አልፈልግም። ምንድን ነው ያደረኩት እኔ? እስቲ ንገሪኝ። አንቺ መረጃ አግኝተሻል ወይ ነው? እሱ እኮ አገኘሽ ወይ ነው መረጃ? ስለዚህ አምነሽዋል፣ ለመረጃ ተጠቅመሽዋል። እሱ ማስረጃ አግኝቶ መች እንደዚህ ሆነ? አንቺ ጋር ምን ነገር ነው? ዝም ብለሽ ያወራሽውን ነገር ነው እየነገረችሽ ያለችው። እኔ ከዚህ በፊት እርጉዝ መሆንሽን የሚያሳይ ደብዳቤ እንኳን እጄ ላይ መጥቶ አንጠረጠርኩሽ፣ አምንሻለሁ። ደብዳቤውን ሰጥተኝም ነበርኩ። አዎ መረጃ አግኝቼ አንቺ መረጃ እስክታገኝ አትሊስት ጠብቂ። አንተ በፊት ሁለታችሁ አብራችሁ መሆናችሁ በቂ መረጃ ነው። የዛኔ ጠርተን እሱንማ እኮ ማለት ነው የኔና የእሷን ሲጀምር እነሱ አብረን ሆነን አናውቅም። ሲጀምር ላስታክልሽ። ሁለተኛ ነገር ደግሞ ማለት ነው አሁን እንኳን ኪያ ጋር የመጣው እኔ እንደምወዳት ካወቀ በኋላ ነው። እሱንም ታውቂያለሽ አይደል? ስለዚህ እኔ አሁን ላይ ተረርብብት ሳይሆን አሁን ነው ላይ የመጣው። አንድ ማስተካከል ያለብሽ ነገር ማለት ሲቀጥል ደግሞ ኪያን አይደለም ሌላም ነገር ለአሁን ልተውለት የምችል ወንድሙ ነኝ። ኪያን ትቼለት እንጂ ትተውልኝ አይደለም። ማስተካከል ካለብሽ ማለት ነው። ስለዚህ ምንድነው ማለት ፉክክር ነው? ኖ አንቺ ነሽ እኮ ይሄንን ሐሳብ ያመጣሽው አይደል እንዴ? ምን ይያልከው? ከኪያ ጋር አንድ ላይ ነበርክ። ሲጀምር እኔና ኪያ ሆነን አናውቅም። እሺ
እወዳት ነበር። መቼ? ልጅ እያለን 10ኛ ክፍል ሳንደርስ 5-6ኛ ክፍል እያለን። ስለዚህ እሱን ታሪክ አንስቶ አሁን ላይ ማውራት አስፈላጊ አይደለም። እሱን ታሪክ አንስቶ አኑ ያ ሁሉ ችግሮች ምናምን የተፈጠረው የዛኔ ይሄንን ታሪክ ያነሳ ጊዜ ነው። አሁንም ያንን ታሪክ እናንሳው የምትይ ከሆነ ድጋሚ ያኛው ነገር መፈጠሩ ነው። እሱን ደግሞ ማስፈራራኛለህ ይሁን አሳብ እያስፈራራሁሽ አይደለም፣ የሚፈጠረውን ነገር እየነገርኩሽ ነው። ከዚህ በፊት የተፈጠረውን ነገር እያስታወስኩሽ ነው። እንዴ እሱ እኮ አምኖታል። የጉዳዩ ባለቤት ወንድምሽ ነው አይደለ? እሱ እንኳን እኮ እሱን አምኖታል። ስለምን ነው የምትወሪው? ማርያም ወደፊት ባለ ማለት ካለበት አሁን ነበር መናደድ ነበር። እሺ ቆይ አንቺ የምትይውን ነገር እኮ ማለት ነው አንቺ የምትይውን ነገር ሙሉ ዓለም የሚያውቀው ነገር እኮ ነው። ለኪያ ስሜት እንደነበረኝ ኪያ ምን ጋር የሆነ ነገር እንደነበራት ምናምን ነገር እኮ በጣም ብዙ ሰው ያውቃል። ሚዲያ ላይ ያለን ሰዎች ነን እኮ እያንዳንዱ ገመናችን ሚዲያ ላይ የተሰጣ ነው እኮ። ስለዚህ ይሄንን ነገር ያወቀ ሰው መጥቶ ብቻ ስላወራ አንቺ እሱን አምነሽ እኔን ጠረጥርኛለሽ? ስላወራ አይደለም ማስረጃ እንዳለው ሙሉ ኮንፊደንስ ሆኖ ነበር እንትን ሲል ነበር እኮ ጣን ነው አይደል? መረጃ ስጠናለሁ ግን ሊሰጠን አልቻለም። ሶ ታዲያ ምንድነው የምትይኝ? እንዴ አንቺ ምን ነው የሰላም ፕሮግራም መብዛት ነበር። በቃ ሄዷል እኮ ለምን ያለፈ ነገር እያነሳሽ እንደዚህ የምትሆኚው? ከጠፋው ለምንድን ነው አንተና እሷን የጠረጠረው? ለምን የተወራው እኔና እሷ ጋር ነው? ከሶፊ ጋር ተጠረጥራት አይደል ወይ ደግሞ ከጆ ጋር ሌላ ሰው ተጠረጥራት? ታዲያ ምን እንዴ አንቺ አምሽን ልታስጨልኝ ነው የፈለግሽው? ለምን ገዛ ታረጋ እንዴ አንተ ወደ እኔ በምን አውቃለሁ? ንገሪኝ እስቲ ንገሪኝና ከዛ በኋላ ይግባኝ። አንተን ለምን ተረጠረ ሌላው ሰው ለምን አልተረጠረም ብሎ ነገር አለ እንዴ? በፊት እንደሚወዳት ስላወቀ ይሆናል። በቃ ሌላ ምክንያት ነው። ማን ሰረጋ በፊት እንደሚወዳት በምን ያውቅ ይችላል? ለምን ሚዲያ ላይ ተለቀቀ አይደል? የኪያ ወዳጇ ነው። ታውቆሻል ግን ያናድርሽኝ ነው መሪያ ማለት ሐሳቤን መናገር ጥፋት ነው አይደል? አዎ አትቺ እኔ ጋር አትቺ። ምክንያቱም እኔ የኔ መጫወት ስላለ የፈለግከውን ሐሳብ ማራመድ ስላለ ለፈለግ ቅስሜ መስበር ስላለ ግን እኔ የሆንሽ ነገር ተጠራጥሬ እንኳን ልቤ እንትን እንደዚህ ብዬ ለማጥራት ስሞክር እንኳን ትናድዳለህ። ከቤት ትወጣለህ፣ ስልክ አታነሳም፣ ታድራለህ ምናምን። መጀመሪያም እኮ ያልሽው ነገር ልክ ስላልሆነ ነው። ወንድምሽ አምኖታል። አንቺ ምን ስለሽ ነው የምትጠራጠሪው? ሚስቱ ስለሆንኩኝ ኪያም እኮ ለወንድምሽ ሚስቱ ነች። ግን እሱ እንደዛ አላለም። እዛ ቦታ ላይ ሆኖ ራሱ እንዳልተጠራጠረ ሲናገር ነበር። እኔ ቱፋን በደንብ አውቃለሁ እኮ የሰማች ሚስቱ ነች እንደዛ የተባለች ነበር የመሰለኝ መሪ። ቶ እባክህ እኔ ተጠራጠርኩ አይደለም ግን የሆነ ነገር እያሰብኩኝ ነበር። ግን በሲሊ በሆነ ነገር እንደዚህ ትንሽዬ በሆነ ነገር እንደዚህ የምትጠራጠሪኝ ከሆነ ሰው የነገ ነገር ያሳስበኛል። ካንቺ በደንብ ነው የሚያሳስበኝ። እንዴ ምንድነው ተው ማለት ምንም መረጃ እንኳን አላገኘሽም። ምንም መረጃ ሳታገኝ አንድ ያልተፈጠረ ነገር ጭንቅላትሽ ይፈጠረ ነው። ደንግጣል አልሽ። የደነገጥኩበትን ግን ቪዲዮ ልታሳይኝ አትችይም። ሲጀመር በጣም ኩል ሆኜ ምናምን ነገር ተረጋግቼ ነበረ። ሁኔታው እዛ ጋር ያለው ሴሬሞኒ ምናምን ነገር እንዳይበላሽ ረጋ ብዬ ነበር ሳወራ የነበረው። ምንም የደነገጥኩት ነገር የለም። የሚደነግጠው ሌባ ነው። እኔ ደግሞ ምንም እንዳላደረኩኝ ውስጤም እኔም እናውቀዋለን፣ ኪያም ታውቃለች። ስለዚህ ምንም የሚያስፈራኝ የሚያስደነግጠኝ ነገር አልነበረም። ግን ደግሞ ደንግጠሃል የምትይኝ ከሆነ እንኳን ደነገጥኩኝ ነው። ሌላ ምንም ላስረዳሽ ሁሉ አልችልም ነገር በቃ እሺ ምንም የተደረበብሽ ነገር እስቲ ምንድነው የተደረበብሽ? ከዚህ በፊት በምን እኔ እንደዛ ደብሮኝ እኮ ነው የምልሽ። እንደዛ ደብሮኝ አሁን የባለፈውን ነገር ይደግመዋል ወይ ድጋሚ አምኖ የሆነ ነገር ይፈጠራል ወይ ብዬ ተጨናንቄ ባለውበት ሰዓት ላይ እንደዛ እንኳን ሆኜ እሷ ጋር ደውዬላታለሁ። መሪያም ብቻዋን እንዳታድር ይይላት ብዬ ማለት ነው። አንዱ ጋር ልደውልለት አልችልም ወይ ኪያ ጋር ልደውል አልችልም፣ ሶፊ ጋር ልደውል አልችልም። እንደዛ ሁሉም ተረብሸው በቃ አንድና አንድ ትንሽ ቀለል ለምታደርግልሽ እሷ ናት ብዬ እሷ ጋር እንኳን ደውያለሁ ነው የምልሽ። አይለምደኝም ዳግም ማረኝ ውዴ አልዋሽህም አባት በስምምዬ ይቅርታ ጭንቅላቴ አለማረፍ ሌሊት አለምተኛት የፈጠረው ነገር ነው። በቃ ምን እኮ አሁን ችግር የለውም እኮ ይሄን ነገር እኮ አልፍሻለሁ እኮ። ነገ አለመድገምሽ ግን ምንድን ነው እርግጠኛ መሆን እንጂ ድጋሜ ልጅ ይመጣል አይተወንም። 2 ሳምንት ምናምን ይቀርዋል አይደል? ምንም ማስረጃ ከሌለው ምንም ማሳየት አይችልም። መረጃ ሳይኖረው እኮ አንቺን ጠረጠርሽኝ እኮ። መረጃ እስኪመጣ እንኳን አንድ ቀን መጠበቅ አቃተሽ።
መረጃ አለኝ ነገ አሳያለሁ እያለ ነው አይደል? አንድ ነገር ልንገርሽ፣ ደውሎልኛል መረጃ አለኝ አሳያለሁ ምናምን ነገር እያለኝ ነው። እዛ ይመጣል እስቲ እናወራዋለን። እኔ እንደው ብቻዬን ማውራትም አልፈለኩም። አሁን እንደውለታለሁ ከአኑ ጋር መረጃም ካለው ከአኑ ጋር ሆኖ ያሳየኛል። በቃ መረጃ ይዤ እመጣለሁ። እንግዲህ ተዘጋጅ ምናምን ነገር ብሎኛል። ብቻዬን ላገኘው ራሱ አልፈለኩም። ብቻዬን ካገኘው አንቺ እንኳን በዚህ ልክ ከተጠረጠርሽ ምን ጎደለኝ አንቺን ይዤ ፍቅርሽን ተመርኮዤ ሌላ ምመኝ ተከለየ ምን በወጣኝ ለምን በየ በዚህ እንኳን አጠርጥሪኝ ካንቺ ምን አጣው ምን ጎደለኝ በዚህ እንኳን አጠርጥሪኝ ካንቺ ምን አጣው ምን ጎደለኝ። ይመጣል፣ አገኘዋለሁ፣ እናወራለን። ምንድነው ይሄ? ማትሺው ደግሞ ለምን ማየት አልችልም? በቃ ከአንዋር ጋር ነው የማወራው። እኔና ጉዳዩ የኔና የአንዋር ነው አይደል? አንቺን አይመለከትሽም። አንቺ የሚመለከትሽ በእኔ ጉዳይ ነው። ስለዚህ አንተ ብቻ ብትሄድስ አንዋር ለምን ያስፈልጋል? ቤቴዎች አሁን አይ ማንንም እኮ ማሳመን አይጠበቅብህም። አንተ ራስህ ነው አይደል? ሰው እንዲያምንህ ምናምን ብለህ ሌላ ነገር ማድረግ አይጠበቅብህም። እኔ ራሴን አውቀዋለሁ፣ ግን ደግሞ ማለት አሁን በጣም ነው መጠበቅ የምፈልገው። በእኔ የመጣ ትንሽዬም ቢሆን ቅራኔ ውስጥ እንዲገባ አልፈልግም። ስለዚህ ካኑ ጋር የለማ ቤቲ ይኸውልሽ መረጃ ቢኖረው እስቲ አሁንም እዛው ላይ ነው። እሺ አይደለም ግን ደግሞ ምንም ሊያሳየኝ አይችልም ማለት ምንም ማስረጃ ከሌለ ምንም ነገር ሊያሳየኝ እንደሚችልማ ውስጥሽም ያመነ ነው። አንወሻሽም እኮ ማለት እሺ ተው በቃ ሲጀምር አንቺ ራሱ መምጣት የፈለግሽው መረጃውን ለማየት ነው አይደል? የምር መረጃ አለው እሱ በጣም ነው የምታስቂው። እሺ ይቅርታ እኮ ስሜት ሲኖረው ነው፣ ከልብ ሲሆን ከልብሽ አይደለም ማለት ምን ታውቃለህ በደንብ ማለት። ስለዚህ አሁን አምነሽዋል፣ ሙሉ በሙሉ አምነሽዋል። አሁን ያ ልጅ ተመልሶ መጥቶ የሆነ ነገር ቢዘባርቅ ምናምን ድጋሚ እንደዚህ ነገር አይፈጠርም። እርግጠኛ ነኝ ስለወራ ብቻ ለምን ቱ በቃ እሺ ሁሉ ችግር የለብኝም እኮ ያልኩሽ ነገር እሺ ቱ በቃሽ ልግባታ ምን ማድረግ እንዳለብኝ አላውቅም። በቃ ያለው ከመምጣት አስደብሽ እየነገርኩሽ ነበር። ግልጽ ነው እኮ እንደዚህ ነገር እንደሚፈጠር ይገባሽ። ምን እንደዚህ ነገር ማውራቱ አስፈላጊ ነው? እሺ እንዳይሰማ በቃ እዚህ